ተረት ተረት ጨረቃን የሰማው ልጅ። በጥንት ዘመን መኪና ሳይኖር ስልክ ሳይኖር ሰዎች ከከዋክብት ጋር እያወሩ በሚኖሩበት በዚያ ጊዜ በአንድ ትንሽ መንደር ውስጥ ሚካ የሚባል ልጅ ነበር። መንደሩ የብርሃን ጎጆ ብርሃናማው ተብሎ ይጠራ ነበር። በቀን ወፎች ይዘምሩበት ነበረ። ሌሊት ደግሞ ጨረቃው እንደ ወርቅ በሰማይ ታበራ ነበር። ሚካ ግን ከሌሎች ልጆች የተለየ ነበር። ሌሎቹ ልጆች ኳስ ሲጫወቱ እሱ ወደ ሰማይ እያየ ይቆይ ነበር። እናቱ ሃና አንድ ቀን ጠየቀችው፣ ሚካ ሁሌ ሰማይ ምን ታያለህ? አለች። ሚካም በፈገግታ እናት ጨረቃው የሆነ ነገር ልትነግረኝ የምትፈልግ ይመስለኛል አለችው። እናት በሚካ ሁኔታ በመገረም ሳቀች፣ ፈገግ አለች። አንተ ግን እውነት ተረት ውስጥ የተወለድክ ሕፃን ቆንጅዬ ልጅ ነህ አለችው። እያሉ አንድ ሌሊት ንፋሱ በቀስታ ይነፍስ ነበር። ውሾች ከሩቅ ይጮሁ ነበረ። ሰዎች ሁሉ ተኝተው ጸጥ ረጭ ብለው ነበረ። ሚካ ግን ከቤቱ ፊት ተቀምጦ ጨረቃውን ይመለከት ነበረ። ጨረቃ ላይ ያፈጠጠ ጥያቄ ያለው ይመስል ነበር። ድንገት ሚካ የሚል ድምፅ ሰማ። ደነገጠ። ማን ነው? ሚካ ማን ነው? ወደ ላይ ተመልከት። ሚካ ቀስ ብሎ ወደ ሰማይ አየ። ጨረቃው በብርሃን ታበራ ነበር። እኔ ነኝ ጨረቃ። አዎ ሚካ። ልጁ በፍርሃት ተንቀጠቀጠ። ጨረቃ ትናገራለች አለ። ጨረቃም ሁሉም አይሰሙኝም፣ ጥሩ ልብ ያላቸው ብቻ ይሰሙኛል። ጥሩ ልብ ያላቸውን ልጆች መርጬ አወራቸዋለሁ አለችው። ከዚያ ቀን በኋላ ሚካ በየሌሊቱ ከጨረቃ ጋር ያወራ ነበር። ጨረቃ ጓደኛ ሆነችው። ዓለም ለምን ጨለማ ይሆናል ሲል ጠየቃት። ጨረቃም ሰዎች ፍቅርን ሲረሱ ሰዎች ለምን ይጣላሉ? ልባቸው ሲጨልም እያለ በጥያቄ ይነዘንዛት ነበረ። አሁንም ሚካ ብርሃን ኬት ይመጣል? ጨረቃም ከሰው ልብ እያሉ ብዙ ጊዜ ቆዩ። በዛው መንደር ውስጥ አንድ ባለጠጋ ሰው ነበረ። ስሙ ጋሻው ይባል ነበር። ጋሻው ብዙ ገንዘብ የነበረው ግን ልቡ እንደ ድንጋይ ቀዝቃዛ፣ እንደ አለት የነጠረ ክፉ ነበረ። ድሆችን ያስለቅስ ነበር። ሕፃናትን ከቤቱ ያባርራል። መንገድ ላይ ሲጫወቱ ይገርፋቸው ነበር። አንድ ቀን አንዲት አሮጊት ሴት ወደ ቤቱ መጣች። ልጄ ትንሽ እንጀራ ስጠኝ ብላ ጠየቀችው። ጋሻው ጮኸ፣ ሂጂ፣ እዚህ ለሰነፎች ምግብ የለም አላት። አሮጊቷ በሐዘን አየችው። ልብ ሲጨልም ክፉ ነው፣ መንደሩም ይጨልማል። እንዳንተ አይነት ክፉ ሰው ሲበዛ ሀገር ትጨልማለች ብላ ረግማው ሄደች። በዚያው ቀን ሌሊት ሁሉ ነገር ጨለመ። ጨረቃም አልወጣችም። ሰማዩ ጥቁር ሆነ። ንፋሱም ተናጋ። ውሾች ተንጫጩ። ጨረቃም ጠፋች። ሰዎች ፈሩ። ቀናት አለፉ። ጊዜያት ነጎዱ። እርሻው ደረቀ። ወንዙ ቀነሰ። ሕፃናት መሳቅ አቆሙ። መንደሩ በጨለማ ተሸፈነ። ሚካ ግን ዝም ብሎ አልተቀመጠም። ጨረቃን አገኛታለሁ እያለ ለእናቱ እያለቀሰ ነገራት። ልጄ ጨረቃን ፍለጋ አትሂድ፣ ተው እባክህን አለችው። እናት ብርሃኗ ለሁላችን ነው። ሚካ አልሰማም ብሎ ጉዞውን ጀመረ። በመጀመሪያው ወደ ጥቁር ጫካ ገባ። ዛፎቹ እንደ ጭራቅ ይንቀሳቀሱ ነበር። ንፋሱ ሽው ይል ነበር። ድንገት ከጫካው ውስጥ ትልቅ ቀበሮ ወጣ። ልጅ ወዴት ትሄዳለህ? አለው። ጨረቃው ጨረቃን ልፈልግ አለ። ቀበሮው ሳቀ። ብዙዎች ሞክረዋል፣ ማንም አልተመለሰም። እኔ ግን እመለሳለሁ አለ ሳይፈራ። ቀበሮው በዝምታ አየው። ፍርሃትህ ካልቆመ አንተ ብርሃን ታገኛለህ ብሎት ጥሎት ዘሎ ሄደ።
ሚካ ጉዞውን ቀጠለ። በመንገድ ላይ አንዲት የቆሰለች ወፍ አየ። እባክህ አድነኝ፣ እባክህ አድነኝ አለችው ወፊቷ። ሚካ በድንጋጤ ምግቡን አውጥቶ ሰጣት፣ መገባት። በቀስታም ክንፏን አሰረላት። ወፏ በደስታ ደግነትህ አይጥፋ፣ ደግነትህ አይጥፋ ብላ በረረች። ከብዙ ጉዞ በኋላ ሚካ አንድ ግዙፍ ተራራ ደረሰ። በተራራው ላይ ጥቁር ዋሻ ነበረች። ከውስጧ ደካማ ብርሃን ይወጣ ነበር። ሚካ በፍርሃት ጨረቃዬ፣ ጨረቃ እያለ ይጠራት ጀመር። ከውስጥ አንድ ድምፅ ሰማ። ሚካ አለች ጨረቃ። ልጁ ወደፊቱ ሄደ። እዚያው ጨረቃው እንደደከመች ሰው ተቀምጣ ነበር። ብርሃኗም ጠፍቶ ነበር። ምን ሆነሽ ነው? ጨረቃም ሰዎች ፍቅርን ረሱ። ሚካ አይ አልረሱም። ጨረቃ ተጣሉ፣ እርስ በርስ ተጣሉ፣ ተጨካከኑ፣ ድሆችን ረሱ። ሚካ የዚህን ጊዜ አለቀሰ። እኔ ነግራችኋለሁ፣ እኔ አስታውሳችኋለሁ ሲል ተማጸናት። የዚህን ሰዓት ሚካ ዓይኑን ጨፈነ። የእናቱን ፍቅር አሰበ። የሕፃናትን ሳቅ አሰበ። ሰዎች እርስ በርስ ሲረዱ አሰበ። ከዚያ በልቡ ጸለየ። እባክሽ ተመለሺ፣ ዓለም ብርሃን ያስፈልገዋል፣ እባክሽን። ድንገት ጨረቃ ከተቀመጠችበት ተነሳች። ዋሻው በብርሃን ተሞላ። ጨረቃው እንደ ፀሐይ አበራች። ሚካ አለች ጨረቃ፣ አንተ ዓለምን ያዳንከው በጉልበት አይደለም አላችሁ። ሚካም ታዲያ በምንድን ነው? በደግነት፣ በፍቅር፣ በሩህሩህነት አላት አለችው። ሚካም ከዛ ጊዜ በኋላ ወደ መንደሩ ተመለሰ። ጨረቃም እንደገና በሰማይ አበራች። ሰዎች ተደሰቱ፣ ሕፃናቱ ሳቁ፣ ወንዞችም በሙላት ፈሰሱ። ጋሻው እንኳን ያ ክፉ ሰውዬ ተለወጠ። ድሆችን መርዳት ጀመረ፣ ሕፃናትን መመገብ ጀመረ። ከዚያ ቀን በኋላ የመንደሩ ሰዎች አንድ ነገር አልረሱም። ጨለማ የሚጀምረው ከሰው ልብ ነው፣ ብርሃንም የሚጀምረው ከሰው ልብ ነው። ልጆችዬ ሁሌም ለተቸገሩ ሰዎች መርዳታችንን ንጹህ ልብ ሊኖረንም ይገባል። የዛሬ ተረታችን ይህን ይመስል ነበረ። ልጆችዬ ተረቴን መልሱ፣ አፌን በዳቦ አብሱ።